ያ ጀማ ድረሱልኝ፣ ድረሱልኝ። ሞትና ሽረት ውስጥ ነው ያለሁትኝ። ድረሱልኝ። እህታችን እባካችሁ ድረሱልኝ፣ ህይወቴ ሊያልፍ ነው፣ ሰውዬ አያሳድረኝም እንዳለችውም እህታችን ህይወቷ አለፈ። እጅግ በጣም ያሳዝናልን። ይህን ቪዲዮ በየትኛውም ዓለም ዳርቻ ላይ ሆናችሁ የምትከታተሉ ውድ ቤተሰቦች ይህን ቪዲዮ ላይክ ሸር አድርጉት። ወደ ርዕሴ ከማለፌ በፊት በመጀመሪያ ደረጃ በየትኛውም አረቡ ዓለም ላይ ሆናችሁ የምትሰሩ የኢትዮጵያ አምባሲዎች ወንበራችሁን አሳምራችሁ አቀማመጣችሁን አስተካክላችሁ፣ ነገር ግን እህቶቻችሁ በየቀኑ እየረገፉ ይገኛሉ። እውነት ለመናገር እህታችን ከመሞቷ በፊት በተደጋጋሚ ቃል እባካችሁ እኔ ችግር ላይ ነኝ፣ ሳልሞት ድረሱልኝ፣ አትርፉኝ እያለች ነበር። እንዳለችውም እንደፈራችውም እንደጠረጠረችውም ያለችውና የፈራችው አልቀረላትም። እህታችን ህይወቱ አልፏል ማለት ነው። ታዲያ እንደዚህ እየሆነ እስከ መቼ ድረስ ነው የሚቀጥለው? እውነት ለመናገር አረብ ሀገር ላይ የሚሰሩ እህቶቼ አይደለም ቀርቶ እንደዚህ በዚህ አይነት ሁኔታ ህይወታቸው አልፎ መገኘት እውነት ለነሱ እና በዚህ መልኩ እህቶቻችን ህይወታቸው ጠፍቶ አስክሬናቸው ወደ ኢትዮጵያ በዚህ መልኩ መላኩ እውነት ለመናገር በጣም ያሳፍራል፣ እንደ አንድ ግለሰብ ማለት ነው። እህታችን ስትናገር የነበረው እባካችሁ የሀገሬ ልጆች ያለሁበት ሁኔታ እጅግ በጣም ያሳዝናለን። ህይወቴ ዛሬ ብታድር ነገን አትውልም። እባካችሁ ከመሞቴ በፊት ድረሱልኝ፣ አትርፉኝ። እኔ ያለሁበት ሁኔታ እጅግ በጣም ያስፈራለን። ሰውዬ ቢያውለኝ አያሳድረኝም፣ ቢያሳድረኝ አያውለኝም ትል ነበረ። በዛውም ሁኔታ ሁኜ ለመክተብ ደውዬ እባካችሁ ህይወቴን አትርፉኝ፣ ሰውዬ አያሳድረኝም ስላቸው 6 ወር እስከሞላሽ ድረስ ስሪ፣ ቻይ፣ ታገሽ እያሉ ያስፈራሩኛለን። ሰውዬውም ወደ ሀገር ላከኝ ስለው አልክሽም፣ እዚህ ሁነሽ ትሰሪያታለሽ፣ አትሄጂም እያለ ያስፈራራኛል እያለ በተደጋጋሚ በሶሻል ሚዲያ እየወጣች ስታለቅስ ነበር። ታዲያ እህታችን ህይወቷ እንዳለፈም ተሰምቷለን ማለት ነው። ለምን እንደዚህ የሚሆነው? እውነት ለመናገር አንዲት ሰራተኛ አንዲት መስሪ ገላ ያች የገደለችው ሰራተኛ የሀገሪቱ አስከባሪ መንግስት ሄዶ እዛ ቦታ ላይ ጉዳዩን አይቶ ልጅቱን ወደ ሀገሯ እንድትገባ አድርጓታል። አያችሁ፣ የዜግነት ክብር የዚህን ያህል የሚሰጣቸው ሰዎች። እኛ ግን እውነት ለመናገር በምን አይነት ቃል እንደምናነሳቸውና በምን አይነት ቃል እንደምንወቅሳቸው አላውቅም። እህቶቻችን ቀን በቀን እውነት እየወጡ እያለቀሱ ድረሱልኝ እያሉ በዚህ መልኩ ታዲያ ህይወታቸው አልፎ መገኘት እውነት እንደ ሰው በጣም ያሳፍራለን። ማለት ሞትን ማንም አይቀርባትም፣ ሁላችንም እንሞታል። ግን ልሞት ነው ድረሱልኝ፣ አትርፉኝ፣ አውጡኝ እባካችሁ እያሉ እናንተ መክተብ የሚሰራ ሰዎች ዛሬ ራሱ የሱን በልቶ እያደረ የራሱን ቤት ሰርቶ እያደረ እህቶቻችን በዚህ መልኩ ተሽጠው፣ ነገር ግን ህይወታቸው እያለፈ እንደ ቀላል ነገር ህይወታቸው አልፎ እየተገኘ ነው። እንደ ቀላል ነገር እህቶቻችን እየሞቱ እየታመሙ እያየናቸው ነው። እውነት ለመናገር በየቀኑ ሐኪም ቤት ቢገባ በሳዑዲ አረቢያ ላይ እውነት ልንገራችሁ በቀን ከ1000 ህመምተኛ ከ1000 አካለ ጎደሎ በላይ ከ1000 የአእምሮ ችግር የደረሰባቸው እህቶቻችን ይገኛሉ። በዱባይም እንደዛው በየትኛውም አረቡ ዓለም ላይ የተሰማሩ እህቶቻችን ላይ እየደረሰባቸው ያለው ችግር እውነት ልንገራችሁ እንደዚህ ጋር ዜግነታቸው እንደዚህ ጋር የሚያስከበራቸው ስለሌለ፣ እንደ ሰው የሚጠይቃቸው ስለሌለ፣ እንደ ሰው ስለማይታዩ ስለማይቆጠሩ ነው። ነገር ግን ሁልጊዜ የምናገረዋለሁ አረብ ሀገር ላይ የምትሰራ እህቴ ሀገር ላይ ችግር ቢፈጠር እውነት ለመናገር ሀገር ላይ መስጊድ ቢፈርስ ቤተክርስቲያን ቢፈርስ እውነት የመጀመሪያ እጇን የምትዘረጋው የአረብ ሀገር ሴት ናት። እንደውም ሆኖ አሁን ላይ ባለበት ሁኔታ በየሐኪም ቤቱ አብደው ራሳቸውን ስተው ወርቀው የሚገኙ የአረብ ሀገር ሴቶች ናቸው። እነዚህ እህቶቻችን ግን ለችግር ጊዜ ይፈለጋሉ። የችግር ሰዓት ግን እነሱ የችግራቸው ሰዓት የሚደርስላቸውም የሚያውቃቸውም የሚያስታውሳቸውም የለም። ይህ የሆነ ታዲያ ማንኛውም ሰው ወጥቶ እውነት ለመናገር ስለ አረብ ሀገር ሴት የሚያወራላት ወይንም ደግሞ ስለ አረብ ሀገር ሴት ወጥቶ ድምፅ የሚሆናት ኢቭን አረብ ሀገር እንኳን የምንሰራ እህቶች እውነት በጣም እንጨካከናለን። በጣም ነው የምንጨካከነው። እህቶቻችን ሶሻል ሚዲያ ላይ ወጥተው እንባቸውን እያፈሰሱ የነሱ ቦታ ላይ የነሱ ቪዲዮ ላይ ስንሄድ ኮሜንት የለም፣ ላይክ የለም፣ ሼር የለም፣ ምንም ነገር የለም። ግን አንድ ተሳዳቢ ሲሳደብ ከሰማ ነው
ሰውን ሲያንቋሽሽ ከሰማ ነው፣ ሰውን የሆነ ነገር ሲል ከሰማ ነው፣ ሃይማኖትን ሲሳደብ ከሰማ ነው። እስከ መጨረሻው ቪዲዮን እናዳመጣለን፣ ላይክ እናደርግለታለን፣ የሚስቅ አንሻጉሊት እናደርጋለን። እሱ እኮ የሚሳደበው አገርን ወይንም ሃይማኖትን ወይም ብሔርን በቃ ያንን ሰውዬ ግን ፎሎ እናደርገዋል፣ ሰብስክራይብ እናደርገዋል። ለምንድን የሚለቀው እንደዚህ አይነት ተሳዳቢ ቃላት እንዲደርሰን ስለምንፈልግ፣ እኛ ማዳመጥ ስለምንፈልግ እንጂ እህቶቻችን ላይ እየደረሰባቸው ያለው እውነት ለመናገር እንደ ስደተኛ እንደ አንድ ስደት ወጥቶ እንደሚኖር እንደ አንድ መዳን ቤት ወጥቶ የሚሰራ ሰው አናቅላቸውም። እኛ ስለ ሀረብ ሀገር ወይንም ስለ ሀረብ ቤት የምናውቀው አይመስለንም። እውነት በጣም ነው ያሳዘነች ልጅቷ ማለት ነው። በዚህ ሁኔታ ህይወቷ አለፈ ማለት በቅርቡ አንድ እህታችን ዱባይ ላይ ህይወቷ አልፎ ገንዘብ ተዋቶላት አስክሬኗ ትላንትና ኢትዮጵያ ገብቷለን። እውነት ልንገራችሁ ከላይ አስክሬኗ ተጭኖ ቆይ ቪዲዮ ሰራላችኋለሁ በዛ ማለት ነው። እላይ መኪና ላይ አስክሬኗ ተጭኖ ከታይ ግን ህዝብ ተጭኖበት ነው መኪናውን የሚሄደው። እውነት እንደዛ ሲሆን ሳይ በጣም ነው ያዘንኩት ማለት ይቺ ልጅዮ ቁማ ነበር የሄደችው። ዛሬ ግን በሳጥን ታሽጋ አስክሬን ሁና ሟች ሁና ወደ ኢትዮጵያ ገብታ። ሞት ከማንም አይቀርላትም። ሁላችንም እንሞታል። የት ቦታ ሆነን እንደምንሞት አናውቀውም። ግን እንደ ዜጋ ዜግነታችን ቢያስከብረን፣ እንደ ሰው ሰውነታችን ቢያስከብረን፣ እንደ ሰጭ መስጠታችን ቢያስከብረን፣ ቢያስወድሰን እውነት ለመናገር አረብ ሀገር ላይ የሚሰሩ እህቶቼ እንገራችሁ እውነት በጣም ለነሱ ለየት ያለ ፍቅር አለኝ። ለምን አረብ ሀገር ላይ ሆነው ነው የሀገራቸው ችግር የሚሰማቸው። አረብ ሀገር መዳን ቤት ሆነው ነው፣ የሰው ቤት ላይ ሆነው ነው እግራቸውን አሳብጠው እየሰሩ ነው የአንዲት ህመምተኛ እህታቸው ጉዳይ የሚያሳስባቸው፣ የአንድ ሀገር ጉዳይ የሚያስጨንቃቸው፣ የመስጊድና የቤተ ክርስቲያን ጉዳይ የሚያስጨንቃቸው የት ሆነው ነው? አረብ ሀገር ሆነው ነው። ሰው እየገለመጣቸው፣ እየሰደባቸው፣ እያወረዷቸው፣ እያንቋሸሿቸው እንቅልፍ ሳይተኙ የራሳቸው ጊዜ ሳያገኙ ህይወታቸው ምስቅልቅል ያለው ውስጥ ላይ ሆነው ነገር ግን የሚያስቡት ስለ መልካም ነገር ነው። እነዚህ ነቶቻችንን ግን እውነት ለመናገር እርስ በርሳችን እንኳ አናያቸውም፣ አናዳምጣቸውም፣ ልብ አንሰጣቸውም፣ ቦታ አንሰጣቸውም። በጣም ነው የሚያሳፍረው። እውነት ለመናገር በጣም ነው የሚያሳፍረው። ታዲያ ሲሞቱ ሞቱ ሞቱ ሞቱ። እውነት በጣም በዚህ ሁኔታ እየቀጠለ ከሄደ አረብ ሀገር የሚሄዱ እህቶቻችን በእውነት በጣም ያሳዝናል። ቆመው ይመጣሉ፣ አፈርተው ይመጣሉ የሚባለው ነገር የለም። በጣም ነው እኔ በጣም ሁልጊዜ አስበዋለሁ። ማለት አንድ ሰው ወንበር ይዞ ተተቀመጠ፣ ወንበሩ ብቻ ነው እንደ ኢየሱስም በቃ አንድ ሰው ወንበር ላይ ቁጭ ካለ የእሱ ክብር ወንበር ነው እንዴ? ማለት የሆነ ስትሰሩ እኮ ራሳችሁን ያስደስታችኋል። በቃ የሰው ሲሰራ ለራሱ መስራቱ ብቻ ራሱ ለራሱ ያስወድደዋልን እና አንድ ሰው ደግሞ ቁጭ ብሎ ለክብር ለወሬ በቃ ለመፎከስ ወንበር እያሽከረከሩ ሱፍ ለብሰው በቃ እነሱ ያሉ የሄዱበት ምክንያት ወይንም እዛ ቦታ ላይ የተቀመጡበት ምክንያት የሀገርና የዜጋ ጉዳይ አይመስላቸውም። እውነት በተደጋጋሚ ኤምባሲ፣ ሳዑዲ አረቢያ ቢታሰሩ ኤምባሲ፣ ዱባይ የሆነ ችግር ቢታሰር ኤምባሲ፣ ስልክ አይነሱም ኤምባሲ። እውነት በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። እና እኔ በጣም ነው የደነገርኩት በዚህ ሁኔታ የእህቶቻችን ህይወት እያለፈ መገኘቱ በጣም ያሳዝናል። ብቻ አላህ ይጠብቀን።